ማሲንቆ የረሳዝ ማሪ መስየኔ መጣች በልጅነቴ አግብቼ ግን ልክ ማግባት በሚገባኝ ጊዜ ግን ከዛሬ ተለያየ። የጦርነትን አስከፊ ገጽታ መናገርም ስላለብን ህይወቴ በኢትዮጵያ አማካይነት የመጣው እስካሁን ስቲል ኬስ ውስጥ ነው ያለው። ምን አጣ ምን አገኘ ብትኝ ያሻል አንድ ጊዜ ልንገናኝ እንችላለን እና ተስፋ አትቁረጥ ወንድ ልጅህን ግን በደንብ ተንከባከበው የሚል ወረቀት ጎረቤት ስባት ታልኝ ዜና ራሱ ስታነብ አየር ላይ ኤዲት እያደረክ ሁሉ እንደምታነብ ሁሉ ሰምቻለሁና በተፈሰ ሌላ ቦታ በሰራ ምናምን ሸፍጥ እየሰራ ምናምን ነው የሚመስለው። አይመቸኝም። በቃ መስሪያ ቤቴን እየበደልኩ ጊዜን ከመስሪያ ቤት እየወሰድኩ በሚከፍለኝ ደሞዝ ግን ሌላ ስራ እየሰራሁ እኔ ክሴን እያደለብኩ ስለሚመስለኝ አላደረጉም። እቺ ኢጎር የምትለው ምን ማለት ናት ብላ ዲክሽነሪ ፍለጋ ትሄዳለች። እሱ ማለት የሚመጣው መስከረም አይተረጎምም። እንደዛ ከሆነ ወደ እውቀት ወደ ሙያ ቀይሬ ተጠቅመበት በሆኖሮ አውድ ሃቭ ቢን ሞር ካፓብል ዛን ዚስ እንጂ ሌላ አይደለም። እንደዎችን ሞክራት ብትሉኝ አይታችሁ ብትወረውሩኝ ምንም አይመስለኝም። እድል ስጡኝ። ባላሰው ሁሉ ደስ ይለኛል። አይዞህ እንዴት ናችሁ? የኤንቢሲ የቅዳሜ ከሰዓት ልዩ የመዝናኛ ዝግጅት የእንግዳ ሰዓታችን ላይ ነው የምንገኘው። ተመልካቾች እንደ ወትሮ ሁሉ ዛሬም አንድ ለየት ያለ እንግዳ ይዤላችሁ መጥቻለሁ። ላለፉት 3 አስርት ዓመታት በላይ በኢትዮጵያ ሬዲዮና ቴሌቪዥን ድርጅት በትግረኛ ቋንቋ በጋዜጠኝነት ሙያ አገልግሏል። ጓደኞቹ ደግሞ የቋንቋ ሊቅ ነው ብለው ይመሰክሩለታል። ከዛም ባለፈ እጅግ በጣም ትሁት እንደሆነም ይናገሩለታል። ለዚህም ይመስላል ባለፈው እንደምታስታውሱት ለሱና ለጋዜጠኛ በልሁ ተረፈ ጓደኞቹ የስራ ባልደረቦቹ በራሳቸው ተነሳሽነት የምስጋናና የእውቅና መርሃ ግብር ያዘጋጁለት። የዛሬው የቅዳሜ ከሰዓት ልዩ የመዝናኛ ዝግጅት እንግዳችን ጋዜጠኛ ሐዲስ ዓለም ሀድጉ ነው። አብራችሁን ብትቆዩ አብዝታችሁ ታተርፋላችሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እጅግ በጣም አመሰግናለሁ እንግዳይ ስለሆንክ። እኔም በጣም አመሰግናለሁ። እንደዚህ እኮ የሚገኝ ነገር አይደለም። ከስራ ባልደረባ ጋር ተመሳሳይ ሙያ ካለው ሰው ጋር ማውራት አልፎ አልፎ የሚገኝ እድል ነውና እኔም በጣም ደስ ይለኛል። እንደዚህ ደግሞ ሽክ ብለህ ነው የመጣኸው። አምሮ በኢትዮጵያን መስለህ ነው። እኔም ያው እንዳንተም ባልሆን ያው ለመመሳሰል ሞክሬያለሁ። አዎ የተሟላ እንኳን ብዙ አይደለም። አሁን እኮ ማሲንቆ የረሳዝ ማሪ መስየኔ መጣች ነጭ ግን ለብሻለሁ። በጣም ነው የሚያምረው። ይሄ የኢትዮጵያዊነት ቀለም ነው፣ ደስ ይላል። በነገራችን ላይ ወደ አዲስ ዓመትም እየተቃረምን ስለሆነ እውነት ነው ሁለት በዓልም እያከበርን ነው የምንገኘው። በነገራችን ላይ ዛሬ አንደኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ ትልቅ ቦታ ከሚሰጣቸው አጽዋማት መካከል የፍልሰታ ጾም የተፈታበት ቀን ነው። ከዛ ባለፈም እንዲሁ በሰሜኑ የሀገራችን ክፍል የሚከበረው በየዓመቱ የአሸንድዬ በዓል አከባበሩ የሚጀምረው ዛሬ ስለሆነ ሁለት ድርብ በዓል ነው። ስለዚህ አልተሳሳትንም ለማለት ነው። እሺ በጣም ደስ ይላል። ይሄ በዓልን የምናከብርበት መንገድ እኛ ኢትዮጵያውያን እጅግ በጣም ውብ ነው። አለባበሳችን አንዱ ነው። በጣም ነው የሚያምረው። ኢትዮጵያዊነታችን ኮራ ብለን በሌሎች ሀገራት ዘንድ እንደዚህ ደረታችን ነፍተን የምናሳይበትም ነው። በጣም ደስ ይላል ብዬ አስባለሁ። የበዓላችን አከባበር እኮ ለእኛ ብቻ ሳይሆን ማለት ደስታ የሚሰጠን የሀገር ገቢ የሚያመነጭ እኮ ነው። እውነት ነው። ቱሪስቶች በጣም ይወዱታል። መስቀል በዓል፣ ገና እንደዚህ አሁን እንዳልሽው ቅድም የገቢ ምንጭም ነው። እንዳልሽው ደማቅ ነው። እንደዚህ ለብሰ በተለይ ሴቶች ደግሞ ይሄን ውብ የምትሆኑበት መስቀል፣ አሸንዳ፣ አሸንድዬ አለባበሶች እነሱ ደግሞ በጣም ማራኪ ናቸውና ለእኛ ውስጣዊ ደስታም ይሰጣሉ። ለውጭም ደግሞ ገጽታ ግንባታም አበርክቷላቸው ገቢም ያስመጣሉ። እውነት ነው። ልክ ነው። ኢትዮጵያ ደግሞ እንደዚህ በጣም የምታምር ሀገር ሆና ሳለ በተቃራኒው ደግሞ እንዳለመታደል ሆኖ ግማሽ ታሪካችን ማለት ይቻላል የጦርነት ታሪክ ነው ያለን እና በ1992 ያው ታስታውሳለህ በኢትዮ ኤርትራ ጦርነት በተከሰተው አንተ ከቤተሰቦች ጋር የመነጠል የመለያየት እጣ ፈንታ ደርሶብህ ነበረና እንደው ለማውራት ብዙ ደስ የሚል ነገር አይደለም፣ ግን የጦርነትን አስከፊ ገጽታ መናገርም ስላለብን አሁን ደግሞ ደስተኛ ስለሆንክ መጨረሻው ታሪኩ ቆንጆ ስለሆነ ብናወራው ደስ ይለኛል ብዬ ነው እንደ መንደርደሪያ ይሄንን ያነሳሁት። እስቲ ሁኔታውን እስቲ አስታውሰን። የኢትዮ ኤርትራ ጦርነት በሁለት ወንድማማች መሀል የተደረገ ጦርነት ነው። ፋይዳ ቢስ ጦርነት ነው።
ለስንት ሺህ ዘመናት አብረው የነበሩ ህዝቦች ያለ መሳቂያ የሆንበት ጦርነት ነው ብሎ መጨረሻ ላይ ያው እዛው የሞተ የተረፈም ተረፈ። መጨረሻ ላይ ደግሞ የህዝብ መለያየት ምክንያት የሆነ ጦርነት ስለነበር በጣም ከባድ ጠባሳ ጥሎ ያለፈ ነው። በግሌ ደግሞ ለኔ ባለቤቴ ከነ ልጆቿ ጋር መርጣለች እና ወደ ሀገሯ ተብሎ ከተሸኙት ኤርትራውያን አንዷ ነበረች። የሚገርምሽ በጣም የሚያሳዝነኝ እንዳለመታደል ሆኖ እኔ በልጅነቴ ነው ያገባሁት። በስንት ዓመት? በ22 ዓመቴ። ስለዚህ በጣም ደስ በሚል ሁኔታ ማለት ነው። በልጅነቴ አግብቼ ግን ልክ ማግባት በሚገባኝ ጊዜ ግን ከትዳር የተለያዩ ማለት የትዳርን ጣዕም ቴስት በማድረግበት ጊዜ የልጆቼን ፍቅር፣ የባለቤቴን ፍቅር፣ የራሴን ህይወት ማደላደልበት ሁኔታ ያፈረሰብኝ ሁኔታ ነው የኢትዮ ኤርትራ ጦርነት። ያው እግዚአብሔር በፈቀደ ጊዜ ደግሞ ሆነና ለጊዜው ሰላም ሆነ። ከቤተሰቦቼ ጋር እጄ ተገናኘው። ሁኔታውን እስቲ አስታውሰን፣ የተገናኘህበትን አጋጣሚ። በ2010 ነው 2010 እና አልተቋጨም እኮ ማለት እንዴት ነበረ ሳይሆን አሁን እንዴት ነው በይኝ እስካሁን አሁንም ማለት ለምን እንደሆነ እንደዛ ማለት ገብቶሻል። የመጀመሪያ ልጄና የመጨረሻ ልጄ እንዲሁም ባለቤቴ ነው ኤርትራ የነበሩት። መሀለኛው ወንድ እኔ ጋር ነው የነበረው። በአጋጣሚ አንተ ጋር ቀረሱ? አዎ በአጋጣሚ እሱ ጋር ቀረና ምክንያቱም ትንሽ ትነግረናለህ እዚህ ላይ? የተለያየንበት ምክንያት ሳይኖር የቀረበት ምክንያት እንዴት ከየት አመጣልሻለሁ? አይ እሱ ብቻ ለምን እኮ የቀረበት ግን ዝም ብሎ እንትን አለ አይደል? አሁን እናት ወንድ ልጇን ትወዳለች፣ አባት ወንድ ልጁን አይወድም ማለት አይደለም። ግን ብዙ ጊዜ እኛ ሴቶች ልጆቻችንን በጣም እንወዳለን፣ እናቶች ደግሞ ወንዶችን ይወዳሉ። እና ያው ኤርትራ እንግዲህ ታውቃለሽ፣ ኤርትራ ሄድክ ማለት የፋብሪካ ሰራተኛ ልትሆን ዩኒቨርሲቲ አስተማሪ ልትሆን አይደለም። በዛ እድሜ በወጣትነት እድሜ ከሄድክ ማለት ወታደር በቃ ላይ ኦፕሽን እሱ ነው፣ ሌላ ምን አይኮንም። እና እሱም እንደዛ እንዳይሆንባት ስለፈራች ይመስለኛል ያልነገረችው ስትሄድ ለልጆቹ እንሄዳለን ብላ ስትነግራቸው ሁለቱ ልጆቻችን ለሱ ግን እንደምትሄድም አልነገረችው፣ እኔም ጭምር አልነገረችኝ። እኔ ያወቅኩት ጎረቤታችን አንድ ሱቅ ነበረ። አሁን አንተ እስከዚህ ድረስ ልጆቻችንም አሳድጋል፣ እኔንም ጭምር ችለኸኛል። ለምን ከስራ ወጥታ ነበር፣ ታግዳ ነበር ማለት። ስለዚህ ከዚህ በኋላ ደግሞ እኔ ኤርትራ ሄጄ ስራ ሰርቼ እነዚህ ልጆች ደግሞ ትንሽ ልርዳህ ብዬ ነው። እግዚአብሔር ከፈቀደ በሞታ የሆነ እንጂ እንዲህ መለያየት አንድ ጊዜ ልንገናኝ እንችላለን እና ተስፋ አትቁረጥ፣ ወንድ ልጅህን ግን በደንብ ተንከባከበው የሚል ወረቀት ጎረቤት ስፋት ስታልኝ። አሁን ጊዜው ሲያልፍ ዝም ብሎ ተራ እንትን ይሆንሻል። እንደዛ ስትለኝ ግን ደብዳቤ መሳነብ ማለት በጣም መጥፎ ነበር። ማለት የተሰማኝ ስሜት አንደኛ ቆርጣ ምን አልተጣላን፣ አንድ ሁለት አልተባባልን። በሰላም ከሆነ ደግሞ እንደዚህ ይሄዳለሁ እንዴት ይሻላል እዛ ወረቀት ላይ የጻፈችው እኔ ደግሞ እንደዚህ ላደርግ የምትለው አማክራኝ ቢሆን ኖሮ አልከለክላትም። ለሁለት ምክንያት አልከለክላትም። አንደኛ እሷ ከፈለገች ከእሷ ፍላጎት ውጭ ሊሆን ወይም የማስገድድበት ምክንያት የለኝም፣ አቅም የለኝም። ሁለተኛ ልጆቻችን ነው። ስለዚህ እነሱ ፈቃድ ነው ሁሉም ነገር የሚሆነው። ግን ያው ኤርትራውያን እኮ ይወጡ ነበረ በወቅቱ፣ ያው ግዴታ ነበረባቸው ነው ብለህ ብትነግርህስ የማስቀረት እድል ነበረ ወይ ነው? ሜቢ እሱና ላይ ይሄ ማለት መሰለህ ባለፈ ነገር ላይ እርግጠኛ ሆነ መናገር ይከብዳል እንጂ ለምሳሌ ንገርሽ፣ የእኛ ስራ አስኪያጅ የነበረችው ሰለሞን አልነገረችም ወይ አለች። አልነገረችም። ብትነግረኝስ ምን አደርጋለሁ አልኳት። ብትነግርህም አስቀራታለሁ። አንተ ኢትዮጵያዊ አይደል እንዴ? ሚስት አይደለች እንዴ? ለምን እንደ ቤት ዕቃ አንስቶ ሲወረውሩ፣ አንደኛ ማንም አላስወጣትም። ምን አድርገች መሰለሽ? ኮተቤ አንድ አጎት ያለ እና ቅዳሜና እሑድ እነዚህ ልጆች ይዤ አጎትህ ጋር ሰንብቼ ሰኞ እመጣለሁ አለች።
እንግዲህ አጎቴ ጋር ነው የምትሄደው፣ ልጆቼ ይዛ ነው የምትሄደው። ደስ ይለኛል። እሺ ግን ልጆቹን ግን ሰኞ ትምህርት እንዳይቀሩ እሺ ምናምን ነገር አልኳት። ኧረ የለም በቃ እሑድ ማታ እመጣለን በቃ ሰኞ ይደርሳሉ ምናምን አለች። አጅሪት ለካ ጉዞ ጀምራለች። እዛ አዛ ስደውል ጠዋት አጎቴ ጋር ኧረ አልመጣችም፣ ልጆቹም አልመጡም፣ ኧረ አልመጡም፣ ማንም አልመጣም። ምን አይነት እብድ እንደሆነ በቃ ዝም ብሎ ብድግ ብሎ የሚያብድ ሰው አለ። ብድግ ብዬ አበድኩ። ከባድ ነው ስሜቱ። ምን እንደምን አላውቅም። ከዛ በኋላ ትንሽ አረጋጉኝና ፖሊስ ጣቢያ ሄዳ አመልከት እንዲህ ልጆች ይዛ። እኔ ደግሞ በቅንነት መሰለሽ በቃ የሆነ ነገር ይዟት ሄደው ነው ሄዳለች ብዬ እኮ አላሰብኩም። የሆነ በታክሲ ምናምን ነገር ሿሿ ምናምን የሚሰሩት ምናምን ነገር የለም ከነ ልጆች በቃ ይዟት የሆነ ነገር ወስዷት ነው ወርውሯት ነው እንጂ ትሄዳለች ምናምን ነገር አላሰብኩም። አልሆነም ነገሩ። በኋላ መርካቶ አለች ዘመዷ ምህረት አለች ወይ ምናምን ነገር ስጠይቅ ዋጋ መጻል ጋር እኮ ሄዱ። አልነገረችም እንደ ባለቤት ልጆቿም ይዛ ከምህረት ጋር ትሄዳለች። ከቁርጤን አወቅኩ በኋላ የዛን ጊዜ ሞተች ቢሉ ትንሽ ቀን ነው የምታለቅሰው። ሄደች ብሎ ግን ሁል ጊዜ እንደቆሰልኩ ነበር እና አላለቀም። የምልሽ ምንድን ነው አሁን ልጄ እዛ ነው ያለችው። አንዷ ልጄ እንኳን እግዚአብሔር ረድቷት ፈረንሳይ ሄጃለች፣ ፈረንሳይ ሄዳለች። አሁን አንዷ ግን አግብታ ልጅ ወልዳለች። አንድ ነው የወለደች። አንድ ወልዳ ከተፈታ ከእናቷ ጋር ትኖራለች። እችም አንድ ወልዳለች፣ ፈረንሳይ ሄደችው። አሁን እርጉዝ ናት። ወንዱ ልጅ ደግሞ ከሱዳን መጣ። ሱዳን ሄደና ከሱዳን መጣ። ከሱዳን ሲመጣ የሆነ ቢዝነስ በቃ ጀምራለሁ ምናምን ነገር ብሎ ታክሲ ገዛ። ማለት እንደዚህ እስራኤል ምናምን ነገር ላዳ ገዛ። ምንም ሁሉም ነገር አልሆነለትም፣ ከሰረ። ፋይናሊ ጋ ነው ያለው። ከባለቤቱ ጋርም አልተግባባም። እና ቶታሊ ልጅ ነው ህይወቴ በኢትዮ ኤርትራ አማካኝነት የመጣው እስካሁን ስቲል ኬስ ውስጥ ነው ያለው። ምክንያቱም አንዱ መፍትሄ እልባት ምንም ያገኘ ነገር የለም። በቃ ሶስት አቅጣጫ ተበትነን በቃ ተገናኛችሁ። ከዛ በኋላም ያው አብራችሁ ለመቀጠል ተገናኘ ሊባላችሁ እኮ ከተገናኘ ብንገናኝ ነው። ልክ መታየት እኮ ምንድነው የሚሻለው መሰለሽ? ለምሳሌ አሜሪካን ሀገር ዘመድ ቢኖርሽ ስልክ ደውለሽ እንዴት ነህ እኛ ደህና ነን አትመጣም እንዴ ምናምን ትያለሽ። አንድ ግድግዳ የሚለየን እዚህ ግን ኤርትራ ውስጥ ሆና በስልክ አላገኛቸው፣ በደብዳቤ አላገኛቸው፣ የሰው መልእክተኛ ያለ እንዲህ እኮ ብታንኳኳም ይገኝ ሆነ ድንበር ሆኖ ማለት ነው። ይሄን አልፌ ማግኘቴ እሱ መታደል ነው። እንዳውም ምን መሰለሽ ሰው እንትን ይባላል። አንድ ልጅ 10 ሳንቲም ጠፍቶበት እያለቀሰ ያገኙ ሰውዬ ምን ሆነ ነው ልጅ ሲሉት 10 ሳንቲም የጠፋችብኝ ሲል ይኸውልህ ቃኔ እሰጥሃለሁ ብለው 10 ሳንቲም ሲሰጡት የባሰ አለቀሰ ይባላል። ለምን ያቺ ብትኖር 20 ሳንቲም ይኸውልህ ያቺ 20 ሳንቲም እና ምን ልልሽ ነው አይዞህ ከባድ ነው። ባላንሳው ሁሉ ደስ ይለኛል። አይዞህ አሁን ግን ትንሽ ያው መቻል ነው የሰጠኝን እድሜ የፈቀደውን እድሜ እስክኖር ድረስ። አይዞህ አንተ በነገራችን ላይ እድለኛ ነህ። የቀሩም አሉ እኮ ተለያይተው የቀሩ አሉ። በቃ ልጆችህን አይተሃል፣ ባለቤትህን አግኝተሃል። ሞመንቱ ደስ የሚል ነው። እድሜ ሰጥቶ እግዚአብሔር ጤና ሰጥቶ አግኝተሃቸዋል። ይሄ ትልቅ ነገር ነው። በቃ በዚህ ውስጥ እንድታልፍ ደግሞ እግዚአብሔር በቃ ፈቅዷል። የማትችለውን ነገር አልሰጠህም። ሰው የሚችለውን ነገር ነው እግዚአብሔር የሚሰጠው። አንተ ጠንካራ ነህ፣ ጠንካራ መሆን አለብህ። ብዙ ጓደኞች የምስጋናና የእውቅና መርሃ ግብር አድርገውልሃል። ለአንተም ለበለው ተረፈ በጣም እና አይዞህ፣ በጣም ጠንካራ ነህ። አሁንም አይዞህ እባክህ አትረበሽ፣ አትረበሽ። ግድ ነው። አይዞህ አይዞህ።
ወደ ሙያ እንመለስ። ወደ ጋዜጠኝነት ሙያ በኢትዮጵያ ሬዲዮና ቴሌቪዥን የቀድሞ ኢትዮጵያ ሬዲዮና ቴሌቪዥን ነው። አሁን ደግሞ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ሆኗል አይደል? 1989 ነው የጀመርከው ስራ። እንደው ቆይታ ምናምን እዛ ያለው ቆይታ ምን ይመስላል? እስቲ በወፍ በረር አስቃኘን። እዛ የነበረው የጋዜጠኝነት መልክ ምን ይመስላል? ከጓደኞች ጋር የነበረ ስራ ላይ በጣም ታታሪ እንደሆንክ ብዙ ነገር ነግረውኛል። እስቲ አጫውተኝ። እኔ ሰራተኛ ብቻም ታንኩ በቃ ኤቢሲ ማለት ቤቴ ነው ማለት ሰው ቤቱ ደጋግሞ ቢገኝ ሰው አይገርመው ማለት በጊዜ የገባ ሁሉ ጊዜ ከቤት የማይወጣ ምናምን ነገር ቢሆን ምንም አይገርመው፣ ቤት ነው ያለው። እሱም እኔም እንደዛ ነው። ለምሳሌ ዓመት እረፍት ጠይቄ አላውቅም። አቶ ብርሃኑ የሚባሉ ስራ አስኪያጅ መተውልን የዓመት እረፍት ያልወሰዳችሁ የዓመት እረፍት ውጡ ሲባል ሰው 4 ዓመት አልወጣም፣ 3 ዓመት አልወጣም። 4 ዓመት የ4 ዓመት እረፍት ከወጣ ማለት ደግሞ አስብ ቢሮ ዝግ ይሆናል ማለት። እኔ ግን ጠይቄ አላውቅም ማለት እረፍት ወጥቼ እኮ ወረቀቱ እጄ ላይ አለ እኮ። ይገርማል። ካፌ ቁጭ ልና ቢሮ ነው የምወጣው እንጂ እኔ እረፍት ወጥቼ አንደኛ ከዛ ውጭ ህይወቴ ሀይሊ አታችድ ከዛ ውጭ ሌላ ሀሳብ ሌላ ነገር አስቤ አላውቅም። ይሄ ስልሽ ጀግንነት አለም ስንፍናም ነው። ትንሽ ገለጥ ብለህ ማየት ነበረብኝ ማለት። እንደ ስንፍና ልትቆጥሮ ትችላለህ? እንደ ስንፍና መቆጠር ይችላል ነውና ምን ጥያቄ አንድና ሁለት የለው። እውነት? አዎ ለምሳሌ ብቻ ዓለም ማታ አማራጭ ነው ያላት። እኔ ለቢሲ ብቻ አልተፈጠርኩም። ማታ ቢሲዎች አሉ ያጋ የግድ ሚዲያ አይደለም ነው ማለት። እኔ ለምሳሌ 18 ዓመት አስተምራለሁ፣ አስተማሪ ነኝ። ባስተምር በጣም ነው ደስ የሚለኝ፣ ማለት ምን አስተማሪ ነበርክ? ሂስትሪ። አዎ። እና በጣም ነው ደስ የሚለኝ አንድ ሃይ ስኩል እንዳስተምር ወይ አንድ ይሄ ግል ትምህርት ቤት እንዳስተምር ቢሆን በትርፍ ሰዓት ምናምን ምን ይመስለኛል መሰለህ ሸፍጥ እየሰራሁ ይመስለኛል። ከቢሮዬ በትርፍ ሰዓት ሌላ ቦታ ብሰራ ምናምን ሸፍጥ እየሰራሁ ምናምን ነው ይመስለኝ። አይመቸኝም። በቃ መስሪያ ቤቴን እየበደልኩ ጊዜን ከመስሪያ ቤት እየወሰድኩ በሚከፍለኝ ደሞዝ ግን ሌላ ስራ እየሰራሁ እኔ ኪሴን እያደለብኩ ስለሚመስለኝ አላደረጉም። ከዚህ ባሰ ጅልነት ምን አለ? አሁን አንተ የደረስክበት ኮንክሉዥን ነው እንጂ እኔ ጀግንነት ታማኝነት ነው የሚመስለኝ። ለሙያ ታማኝ መሆን ነው የሚመስለኝ። ለራስህ መተርጎም አለበት። እሺ ነገርሽ ምን አጣ ምን አገኘህ ብትይኝ ያሻል ማለት ምን መሰለሽ፣ ያጣሁት ብዙ ነው። ሀገር የሚያውቀው ስለሆነ በጣም ብዙ ስለሆነ ምን አገኘህ ብትይኝ ኮንፊደንስ ሉዝ አላረኩ። አሁንም በቃ ለሙያው ያለኝ ፍቅር በቃ ምን ልበልሽ ዘላቂ ምንም ፍንክች አይልም። በጣም ነው የምወደው ጋዜጠኝነት በጣም እወዳለሁ፣ አስተማሪነት በጣም እወዳለሁ። ስለዚህ አስጠልቶኝ ወይ ምናምን ነገር አድርጎኝ ወይ ምናምን ነገር አልሆንም። ፍቅሩ አሁንም አለ። ትርፌሱ ነው። ይሄ ማለት ሙያው ብቻ ሳይሆን ሙያው ያገናኘን ጓደኞቼም በብዛት ያሉት የሚወዱኝ የምወዳቸው ማከብራቸው የሚያከብሩኝ በቀደም ላይ የሺው አይነት ነገር ሰዎች ያሉበት ነው። ይሄ ቤት ማለት የእናት የአባቴ ቤት ማለት ነው። እንዴት ይሄ ትልቅ ጸጋዬ ነው፣ ትልቅ ሀብቴ ነው ለኔ። ይሄ ነው ትርፌ እንጂ ወደ ግል ህይወት ብትቀይሪው አይሆን። ምንም ያገኘሁት ነገር የለም። ግን ምንም ያገኘሁት ነገር የለም ስልሽ ማንም ሰው አልከለከለኝም። እድሉ ነበር። አቶ ገሌ ምናምን እንደዚህ ያደረጉ እሳቸው ስላልሾሙኝ አቶ ገሌ እኮ ስልጣን ሳልሰጡኝ ምናምን የሚባል አይደለም። አዲስ ዓለምን የሚበድለው አዲስ ዓለም ብቻ ነው። ማንም ሰው ሊበድለኝ አይችልም። ለምን መሰለሽ ጓደኞቼ የተለያየ ስራ እየሰሩ ኑሯቸው እያሻሻሉ ትምህርት እየቀጠሉ ቤት እየሰሩ እያዩ ነው። የተለየ ስራ ስለስሩ ምናምን አይደለም፣ ወይ አጨሮሮ ወይ ምናምንም አይደለም። ትክክል በሚያገኙት ደሞዝ ሰርተው ለፍተው በሚያገኙት ደሞዝ ቀና ኑሯቸውን ለማሻሻል ሌት ቀን ጥረው ኑሯቸው የለወጡ በጣም ብዙ ናቸው። እንደሱ እንዳልሆነ የከለከለኝ ሰው የለም። ራስን ነው የምትወቅሰው ማለት ነው። ነውና አቶ ማን ልበል ታዲያ እኮ እገሌ ምን እንዲያደርግልህ ትጠብቃለህ ብትይ ምን ልበል? ግን ይኸውልህ ያው ከዚህ በፊት ኢንተርቪው ላይ አይቻለሁ። ጅልነቴ አንድ ነገር ልንገርሽ። እኔ ቢሮ ማለት ኢቢሲ ማለት እኔ እዛ እሰራለሁ። የእኔ ብቻ አይደለም ያንቺም እኩል ነው የሚያየን ብዬ ነው የማስበው። ለእኔ የሚገባኝ ነገር አይከለከለኝም ብዬ ነው የማስበው። ይሄ ጅልነት ነው፣ ግን እምነቴ ግን እሱ ነው ብለሽ
ኣብ ህንዲ ግዛት ከረላ ወዲ 14 ዓመት ቆልዓ ኒፓህ ብዝተባሃለ ቫይረስ ድሕሪ ምማቱ ሌላ ደግሞ የቋንቋ ሊቅ ነው ይሉሃል ሪች ነው እንግሊዘኛ በደንብ ትራንስሌት ሲያደርግ ከእንግሊዘኛ ወደ አማርኛ በጣም ጎበዝ ነው እና የቋንቋ ሀብት ባለ ሀብት ነው ካፒታል አለው ይሉሃል ጓደኞች እንዴት ዴቨሎፕ አደረከው ነው እንዴት አሳደግከው መጀመሪያ ነገር እኔ አለቃት ወልደ ምድር አይደለም ማለት የቋንቋ ሊቅ ልባል አልችልም ማለት ጎበዝ ነው ቋንቋ ይገልጸኛል በደንብ ያው የቋንቋ ሊቅ አንዳንድ ኤክሰፕሽናል ስትሆን እኮ ሰምሃው ሴም ኮስችን አንድ ሌላ ኢንተርቪው ላይ እንግሊዝኛ እንደ ውሃ ነው የሚጠጣው ሲተረጉም በቃ ጉድ ነው የምትባለው ማለት አይደል እንዴ ጉድ እንግሊዝኛው ነው ወይስ ጉድ የኛው ነው እንዴት ነው ጉድ ነው አዎ ማለት መሰለሽ ሰነፍ ነው ያለሽም እኮ ብዙ ጊዜ እሱን ስለሰራው ነው ሰው በምንድን ነው እንደሚያሻሽለው ዜና ብዙ ጊዜ ከሰራሽ ጎበዝ አንባቢ ትሆኛለሽ ጎበዝ ስክሪፕት ራይተር ትሆኛለሽ ጎበዝ ኤዲተር ትሆኛለሽ እዚህ እኔ ብዙ ጊዜ የሰራሁት ብዙ ጊዜ ላይፍ ሎንግ የሰራሁት ዜና ነው አሁን ዜና ምን ታላለህ ከልጆቻችን ጋር ማለት ዲስፓች ታወጣና ዛሬ አሁን እኔ ኤዲተር ኮ ኢንተርቪው ብዬ ሰጥቻለሁ እንዴት አሰመርና እቺ ኢጎር የምትለው ምን ማለት ናት ብላ ዲክሽነሪ ፍለጋ ትሄዳለች እሱ ማለት የሚመጣው መስከረም አይተረጎምም እንደዛ ከሆነ ታነበዋለህ ስክሪፕቱን ታነበዋለህ ከዛ አይዲያው አሳጥረት ትባለ ያልገባህ ነገር ሊኖር ይችላል ሁሉም እንግሊዝኛ ይገባል ማለት አለ ያልገባህ ነገር ይኖራል ኮንቴክስቹዋሊ ግን ምን ማለት እንደሆነ ደጋግመህ ስትሰራው አሁን ለምሳሌ ኢራንና የአሜሪካ ጦርነት እኮ ኤኒ ሌማን ሊሰራው ይችላል ለምን ነው ተደጋግሞ ነው ዜና የተሰራው ኢራን አሜሪካ እንዲተኮሰች ኢራን እንዲያለች ኢራን መሪ እንደዚህ ያሉ ትራምፕ እንዲያሉ እኮ ዝም ብለሽ የሆነ ነገር ለውጥ ታደርጋለህ እንጂ ስለዚህ ምንድነው ቋንቋው ያሻሻልኩት በሱ ዙሪያ ብዙ ስለሰራሁ ፕላስ ዋናው ነገር መሰራው ስራ ኢንትረስትድ ኮንክ ነው አይ አም ኢንትረስትድ ኢን ላንጉዌጅ አማርኛ በጣም ነው የምትረጉመው እንግሊዝኛ በጣም ነው የምትረጉመው ትግርኛ ያው ቋንቋ ስለዚህ ሊቅ መባሉ ቀርቶ ግን ጎበዝ ተርጓሚ ነው ማለት ቃላት ሲቸግሩም ፊት ታደርጋለህ ታገዛለህ እንዲህ ነው የሚባለው እንዲህ ነው የሚሆነው ትላለህ እሱ ይገልጸኛል ይመስለኛል ሊቅ ግን ይከብዳል ያስቸዋለሁ ችግር የለውም ግን በደንብ ስራህን በትክክል እንደምትሰራ ያው ሰዎች ሲመሰክሩ ጓደኞች ሲመሰክሩ ምንም ካልሰራ እኮ ያው በትክክል ይመሰክራሉ እውነቱን ማለት ነው እነሱ እኮ በሚያገኙት ሳቲስፋክሽን እኮ የሚገልጹት ነው አዎ ለዛ እኮ አዎ ውጤታማ ስለሆንክም ጭምር ነው ከዚህ በፊት አንድ የሆነ ዜናውን ስለምን እንደሆነ አልነግርሽም ግን በጣም ከባድ ዜና መጣና ተተርጉሞ በሁሉም ቋንቋ መሰራት አለበት ዘራ የሚባል ስራ አስኪያጅ ነበር አንዋደድ ማለት ያጣላ ርስት የለም ያጣላ ስልጣን የለም ሲፈጠር አልወደው ስብዕናው ነው መቼም አንተ ትሁት እንደሆንክ ይታወቃል ካራክተሩ ነው አልወደው እና በሰው በኩል ላይ የመጣው ዜናው መተርጎም አለበት አንደኛ ዜና ነው ከዛ ሁለት ልጆች ሰይፉ ባላለቃቸው ነበር ነው ሲማራውና ሁለት ልጆች ላከና በቃ ይላሉ በቃ እዚህ ሲጽፉ ምናምን ነገር ሲሉ የምልጅ ዘራ አይኮን ምንም ይስራቸው እየተረጎምና አዲስ አለም የለም እንዲህ አለ የሚጠራው ማነሱ ሳይጠራሉ የሚጠራው በቃ እንደዚህ ተረጎም ከሆነ እኮ ካለች ሌላ ማን አለ አሁን እናንተ ትችላላችሁ ማለት ነው አታ ልጆች መጥተው ጠሩኝና ዘራ እየጠራ ነው አሉ እንዳላየሁት እንዲሆኝ ደስ ይለኛል ግን ማለት ሪኮግናይዝድ መሆኑ ደስ ይለኛል በጣም ሪኮግኒሽን ምንም ነገር ይሁን ትንሽም ትልቅም ቢሆን ደስ ይላል በጣም እጅግ በጣም ደስ ይላል ምናልባት ከጋዜጠኝነት ጋር በተያያዘ ከሙያው ጋር በተያያዘ ማን ነው በትክክል ጋዜጠኛ መሆን ያለበት ብለህ ታስባለህ ምን አይነት ቅድመ ሁኔታዎች ወይስ ምን አይነት ካራክተር ሊኖረው ይገባል ብለህ ታስባለህ ጋዜጠኛ ነምበር 1 ሙያውን ሊወድ ይገባል ሁለተኛ የሙያ ብቃት ሚኒንግ አሁን የሙያ ብቃት የምታገኝበት የግድ 6 ኪሎ ወይ 4 ኪሎ ዩኒቨርሲቲ ገብታ አይደል ዩኒቨርሲቲ ኦል ኦቨር ዘ ወርልድ እዚህ ሆነ የኦክስፎርድ ዩኒቨርሲቲ ልትማር ትችላለህ ጉብዝና ነው የሚጠይቀው
ስለዚህ በጣም ስለ ሙያው የሚመለከቱ ነገሮች በጣም ማጥናት፣ ሙያውን መውደድ፣ ከዛ በኋላ ደግሞ ከሁሉም በላይ ማለት ነው ዲሲፕሊን መሆን። ዲሲፕሊን መሆን ማለት ትንሽ ሰፋ ይላልና የስራ ዲሲፕሊን ማለት ነው፣ የሙያ ዲሲፕሊን ማለት ነው። ብዙ ጊዜ ጋዜጠኞች የምንታማበት ነገር አለ። ስለዚህ ከሱ የጸዳ ይህን ስራ እሰራለሁ ብሎ ሲያስብ አቶ ገሌ ምን ይሉኛል፣ ወይዘሪት ገሌ ምን ይላሉ ሳይሆን ይሄ ፕሮፌሽናሊ መሰራት ያለበት መንገድ እንዲህ ተብሎ ነው ለሰው ለህዝቡ መድረስ ያለበት። ተጎጂዎች አሉ፣ ተጠቃሚዎች አሉ፣ ተመልካቾች አሉ። ስለዚህ እንደነዚህ ሁሉ ኢኳሊ ኢንተርቴይን የሚያደርግ ከዚህ ውጭ ሌላ ስራ የሚጠይቀው ነገር ስለሆነ ለጋዜጠኝነት ግን ቤዚክ እነዚህ ናቸው ብዬ አስባለሁ። ካልኣይ ኩናት ዓለም ዛጌድ ኣብ ታሪክ ወዲሰብ ተራእዩ ዘይፈልጥ ህልቀት ወዲሰብን ምናልባት በጋዜጠኝነት ሙያ ረጅም ዓመት ሰርተሃል። ከ30 ዓመት በላይ ቀላል የሚባል አይደለም እና እንደው ቁጭት አለብህ? የሚቆጭ ነገር አለ እንደው ይህንን ባላረኩ ኖሮ የምትለው? ባላረኩ ኖሮ ምለው ነገር እንኳን እንደዚህ ባረግ ኖሮ እንጂ ባላረኩ ኖሮ ብሎ የሚቆጨኝ ነገር እንትን የለም። ባረግ ኖሮ ደስ የሚለኝ ግን ያው ደጋግሜ አንድ እንትን ውስጥ ነው የሚሽከረከረው የነገርኩሽ ቅድም ራሴን ለማሻሻል ጥሩ ኤክስፖዠር ነበረ ከውጭ ድርጅቶች ጋር ደብዳቤዎች ጻጻፋለሁ። ለምሳሌ ጀርመን አንድ ትልቅ ሴትዮ ነበረችኝ ጓደኛ፣ ከልጇ ጋር አስተዋውቃኝ በቃ ምንድን ነው ልንረዳህ የምንችለው ምናምን ነገር ነበረ ምትለኝ። ፋይናንሻል አሲስተንስ አይደለም የምፈልገው ፕሮፌሽናል የሆነ እርዳታ ነው። እንግሊዝ ሀገርም እንደዛ አንድ ሁለት ነበር፣ አላቃቸውም እኮ ግን ተጻጽፈን መናገር ይሄ ወደ እውቀት ወደ ሙያ ቀይሬ የተጠቀመበት በሆኖሮ would have been more capable than this እንጂ ሌላ አይደለም። ያኔ መሰለ ዲግሪ ማስተርስ ምናምን ነገር ይዘ ከዛ በኋላ ሾም ነበር ምናምን ነገር አለ። የምፈልገው ነገር እና ማድረገው ነገር ላይ ኮንፍሊክት ውስጥ ገብቻለሁ፣ ኮንትራዲክሽን ውስጥ። መጀመሪያ ነገር እኔ ቴሌቪዥን ልቀጠር ስመጣ ቴሌቪዥን ስራ ብቻ አይደለም የመጣው ትምህርት እንደማር በታን ዱት ማስ ሚዲያ ሄጄ ተማርኩ። ድሮ ኮተቤ ተመራለሁ በቃ እነሱ ናቸው። ያው ወረቀት ሲያስፈልግ የዛን ጊዜ ያው ፌል አደረክ ማለት ነው። ኤግዛክትሊ እንጂ እውቀቱ አንሶ አይደለም። ምንም ስልጠና የሰጣቸው ልጆች እኮ ያው እንደገና ተመልሰው ሬዲዮ አሁን የሰሩ ያሉ ልጆች እኮ ለሶስት ዙር ያሰለጠናቸው አሉ። በጣም ጎበዞች ነው። መጻፍ የማይችሉ አንተ አሰልጠናቸው ጎበዞች ይሆኑ። ያንን ማድረግ ነበረብኝ ብለህ ትቆጫለህ። አሁንስ አሁን በምን ሁኔታ ላይ ነው ያለው? በጋዜጠኝነት ሙያ ሱስ ነው ጋዜጠኝነት። ከዛ ውጪ መውጣት በጣም ከባድ ነው። እዛ ላይ እየሰራ ነው ወይስ ምን እየሰራ ነው? እኔ ፍሪላንስ ሆኜ እየሰራሁ ነበር እስከወጣ ድረስ። አንዱ ዝም ብዬ ፎር ፍሪም 2 ቀን ወይ 3 ቀን በሳምንት ላንብብ ብዬ ነበር። አይ በቃ ጡረታ ያወጡት ሰዎች መውጣት አለባቸው አለ ተብሎ የተወሰነው ውሳኔ ማፍረስ ባንተ ከተጀመረ ሌላው የስኖኛ ነው የሚል ኮምፕሌን ሊመጣ ይችላል። እኔ ከዚህ ስፔሻል ነው ነገር ብላቸው ነው ናቲንግ ስፔሻል በቃ ማኔጅመንት ነው የወሰነው። ማኔጅመንት ሪቫይዝ ማድረግ አለብኝ ውሳኔ ካለ ሪቫይዝ ያደርጋል፣ አዘርዋይስ አይሆንም አሉ። ሌላ የሆኑ የግል የሚሰሩ ልጆች ዜናዎች መተርጎሙ ቅድም እንዳልኩት ዜናዎች መተርጎሙ ከቢቢሲ ከሲኤንኤን ከምናምን ግን አይንም ቢያለ አይንህን አልችልም ማንበብ። ፌስቡክ እንትን እኮ አነበው ማንበብ አልችልም። ደግሞ የሚገርምህ በቅርብ ጊዜ ነው እንደዚህ በቅርብ ጊዜ ነው በቃ አንድ ወር ከምናምን እኮ እንጂ ፌስቡክ አሁን አይንህ እንዳይጠፋ እንዳታይ ምናምን ነው ልጅ የሚባለው አይነበብልኝም ብዬ እንትን የምልበት ጊዜ አልነበረ። አሁን ሕክምና እያደረግክ ነው? አዎ። ምን አሉ? እንዴት ነው ያለበት ሁኔታ? አይዶን እኔም ማለት የሰጡኝ እንትን መድኃኒት ምን መሰለህ 3 ድሮፕ 1 ቴብሌት ነው ላይፍ ሎንግ የሚወሰድ ነው። አሁን የሶስቱም ምክንያት የሶስቱም ድሮፖች ሪቴይን ለማድረግ ነው እንጂ ለማዳን አይደለም። አሁን አይኔ ያለበት ደረጃ ከዛ እንዳይብስበት ባለበት ቦታ እንዲሆን ነው እንጂ ህክምና አይደለም። ሪቴይን እንዲያደርግ ብቻ ነው። አንደኛው የቴብሌት ያልኩሽ
ቫይታሚን ነው። በቃ ምግብ ነገር ስለሆነ ምግብ የሚያስፈልጋል። ስለዚህ ነው የተሰጠኝ። እየወሰድኩ ነው። አሁን መስከረም 6 ቀጠሮ አለኝ። 2 መነጽር የሚያስፈልግህ 2 መነጽር የተለያየ። አሁን እኔ የፈለኩት ኤክስፕረስ ነበረ የፈለኩት። እቺ እዚህ ጋር መነጽር ያላት እንትን ለብርሃን ለብቻ ለማንበብ ለብቻ ልቻል አንድ መነጽር ሳይሆን 2 መነጽር የሚያስፈልግህ ተባለ። ስለዚህ ሁለቱንም ስለዚህ ሰጥቷል። እሱን ከእንትን ካልክ በኋላ ግን ስራ መስራት ትችላለህ። አሁንም አይ ሆፕ ነዛ ነው ያለኝ ሐኪሜ። ኦኬ መነጽር ተጠቅመህ በደንብ ማንበብ ትችላለህ። ስለዚህ ለሚዲያ ተቋማት የምትነግረው ነገር ካለ ምናልባት እድል ልስጥህ መስራት የምትፈልግበት ቦታ ካለም እንዲሁ የምትናገረው ነገር ካለ ይህንን እድል ብትሰጡኝ ስራ መስራት በደንብ እችላለሁ። ያው ያውቁሃል በእርግጥ እኔ አሁን ፍላጎት እንዳለ ለማሳየት በአማርኛ በትግርኛ እንዲሁም ፉሊ እንትን ባይሆን በእንግሊዝኛ ዜና፣ ፕሮግራም፣ ትርጉም፣ ማስታወቂያ መስራት እችላለሁ ኢንክሉዲንግ ዶኪመንተሪ። ስለዚህ በዚህ ዙሪያ እየሰራችሁ ያላችሁ ባለሙያዎች፣ ባለሀብቶች እንደዎችን ሞክራት ብትሉኝ አይታችሁ ብትወረውሩኝ ምንም አይመስለኝም። እድል ስጡኝ። እድል ስጡኝ። ምክንያቱም እድሉን ካልተጠቀምኩበት የራሴ ችግር ነው የሚሆነው። አንድ አይ ሆፕ ደግሞ ማለት አቅሜን አውቃለሁ። የሆነ ነገር ከሰጡኝ ይሄን አልችለውም፣ ይሄ ግን እችላለሁ፣ በዚህ ላገዝ እችላለሁ ስለምን ምንም ችግር የለብኝ። በጣም ደስ ይላል። ያው ምላሽ እናገኛለን በቅርቡ ብዬ ተስፋ አደርጋለሁ። መልካም። ምናልባት ወደ መጨረሻ እየሄድን ነው። ጓደኞች በራሳቸው ተነሳሽነት ቀደም ሲል ተናግር ያለው የምስጋና የእውቅና መርሃ ግብር አድርገውልሃል። ምንድነው ስሜቱ? እንዴት ነበረ? ምን ተሰማ? የጠበቅከው ነገር ነበር ወይስ? ምንም የጠበቅከው ነገር አልነበረ። ለመሰረት የተለመደ ነገር የለም። አልተለመደም። ልክ እና እንደዚህ መሆኑ እኔ አሁን በእኔ ብቻ አይደለም ማቆም ያለበት። ይሄ በር ከፋች ነው። እንዲህ አይነት ካልቸር በቃ እንዳውም በጣም የተሻለ በቃ ኢንስቲቱሽናላይዝድ ሆኖ በቃ ሰው ተመስግኖ ጋቢስ ምንትስ ምናምን በገር ብቻም ሳይሆን ቀጣይ ህይወቱ በትክክል የሚመራበት እድል በድርጅት መልክ ተጽፎ ዶኪመንትድ ሆኖ ቢቀጥል ደስ ይለኛል። እኔ እንደዚህ ይደረጋል የሚል ሀሳብ በፍጹም አልነበረኝ። ደውለው ሲነግረኝ ግን በጣም ገርሞኛል። በኋላ ደግሞ ደውለው ነግረውኝና ጋቢ ሲያለብሱ የነበረ ዲፈረንስ ልነግርሽ አይችልም። ማለት ሲነግሩና ፕራክቲካሊ ደግሞ በጣም የወደድኩት ነገር በጣም የምወደው አለቃዬ ደግሞ ጋቢውን ያለበሰኝ ማን ነበረ? ብርሃኑ አባዲ። ስለዚህ ጋቢው በቃ ሌላ ጋቢ ነበር የሱ መሰለኝ። ቨሪ ናይስ እና በጣም ደስ ይለኛል። ይለመድ። ይሄን አርአያ ብንከተለው ዝም ብሎ የአንድ ጊዜ እንትን እንዳይሆን እንዲቀጥል አሁን እናንተ ተራ ነው። ትክክል ነው። አሁን ስራ ላይ ያለው ጋዜጠኛ ያው እድሜ ይስጣችሁ እንጂ እንዴት እያላችሁ መድረሳችሁ አይቀርም። ስለዚህ ነገ ደግሞ እኛ እንዲያውም ከዚህ የተሻለ ቅድም እንዳልኩሽ ጋቢ ለብሶ አንድ ነገር አድርጎ ምናምን ብቻ ሳይሆን በቃ ኢንስቲትዩሽን ያሰው ጋዜጠኛ ስራ ላይ ቆይቶ በጥሮታ ሲገለል ወይ በህመም ሲገለል አይበልና ደግሞ በሞትም ቢሆን በሞት ቢለይ በቃ እንዲህ መደረግ አለበት የሚል በህግ በደንብ የጸደቀ ኢንስቲትዩሽናላይዝ ቢደረግ ደስ ይለኛል። የተሻለ ነው። እጅግ በጣም አመሰግናለሁ። እንግዲህ ያው ጨርሻለሁ ጥያቄዎችን በጠቅላላ እና በጣም አመሰግናለሁ። በጣም አመሰግናለሁ ጋዜጠኛ አዲስ አለም አድጎ ይሄን የመሰለ ጊዜ ስለሰጠን በቆይታችን የሆነት ብዙ ነገር ተምሬያለሁ። እጅግ በጣም ደስ ይለኛል። እድሜ ይስጥህ፣ ጤና ይስጥህ። አሜን። ስራህን እንደገና በደንብ በስራ የምታበብበት እንደው አመት መጪው አመት እንዲሆንልህ በእውነት እመኛለሁ ከልቤ። መጪው አመት ሁላችን የሰላም የጤና ያድርግልን። አሜን። የበቀለ የተዘራ ለፍሬ የሚበቃበት የተወለደ የሚያድግበት የተማረ የሚያድግበት ሀገራችን ሰላም የምታገኝበት በዓለም የነበራት ዳግም ወደ ከፍተኛ ማማ የምትደርስበት ያድርግልን።
በጣም አመሰግናለሁ። ተመልካቾቻችን ከጋዜጠኛ አዲስ አለም ሀድጉ ጋር የነበረን ቆይታ ይህንን ይመስላል። በፕሮግራማችን እንደተማራችሁ፣ እንደተዝናናችሁ፣ ቁም ነገር እንደጨበጣችሁ ተስፋ አደርጋለሁ። በድጋሚ መልካም ቆይታ